ሰላም ከመለሁም ክቡራት ተመልክተናል ሎሙን ከምትሉም በአዲስ ዜናታትን በአዲስ ተመሰናግ ቪዲዮታትን ምናና ወኩም ቅርኛኔና ቻናል ዜድ ማሐዲስ ዝኹም ክንባታ ላይክ ሼር ሰብስክራይብ እንዳገበርኩም ምሳና ክጻኑ በፍቅራና ሐተት ዘሰሞን ዝተሰማ ሓደ ዓብይ ዜና ኣሎ ብጣዕሚ ዝገርም ማለት እዩ ናይ ኢትዮጵያ ጋዜጠኛ ዝነበረ ሓደ ግብረ ሰዶም ኮይኑ ተረኺቡሎ ብጣዕሚ ዝገርም እዚ ነገር እዚ ብጣዕሚ ዝስፋሕፋሕ ዘሎ አፍሪካ ብጣዕሚ ዝበዝሕ ዘሎሞ ክንጥንቃቄ ይግባና ይብል አነ ሐሳብ ይህልፍ ኣለኹ ዛ ቪዲዮ እዚ አሪና ያንመለስ እንገለዋለን ውሻ አረግ ምናምን እንዴት እንደማያረግ አሳያችኋለሁ። ምን ሲያት ሂዚ ጾኝ ህዝር እንግዲህ አሁን ተገኝተናል፣ እዚህ ጋር ቆመናል፣ እየጠበቅነው ነው። ሲመጣ እንደምናረገው እንገለዋለን። ብሮ ተዘጋጅተሃል? አቋቋም ራሱ ያስታውቃል ለመግደል በዚህ አጣና ሐሳብ የለም። እዚህ ሀገራችን ውስጥ እግዚአብሔር ነው እንዴ አይደለ? ሰምተህ ታውቃለህ? ግን እንደዛ አይተህ ታውቃለህ? ጌኒንግ ሲባል ዝም ለመጀመሪያ ጊዜ እንደዚህ አይነት ነገር አሁን ስለ እንደዚህ በአባባል ወሬ ምናምን ሰማለሁ እንደዚህ ሲፈጭ ምናምን፣ ግን ዛሬ በአንተ ስልክ ላይ እንደዚህ አይነት ነገር እንሳይ ደግሞ በጣም ነው ያስጠላኝ። ያብሬ እንገለዋለን ይምጣ ብቻ። ሞስኮ አዲስ አበባ ተነስቻለሁ ብሏል። አንድ ሰዓት ነው የቀረው። በዚህ አንድ ሰዓት ውስጥ ከደረሰ ያው ወደ ሞት ቀጠና ነው እንግዲህ ምልከው። እንደዚህ አይነት ድፍረት ብለን ያቀርባል። ኦኬ ታወቀው በስሙ ምናልባት እሺ፣ ብቻ ግን ቡሽቲ ነው እና እየመጣ ነው። እኔ እንደ ጌሆኛ አውርቼ ሊደክለኝ እየመጣ ነው። አበረፋ የምር እኔም አውቄ እንደዛ አወራሁት። እሺ እና ከዚህ ፊት እግረኛው ሚዲያ ላይ ቀርቦ ምናምን ተወራበት እና ውሸትን ሰዎች አካርገኝ ነው። አሁን ግን እኔ በድምጽ አወራኝ፣ ቴክስት ላይ ቴሌግራም ላይ አወራን፣ ቲክቶክ ላይ አወራን፣ አካውንት ሁሉ በቃ ቴክስት ሂዙ ገለ ሂዙ ሁሉ ጭብጥ ሂዙ ይخبرات ተዓዘብት ዘርግህ ወዝጋል ታወራኝ። አሁን ተጣጣለ ጠብቀኝ ብሎኛል። ቴክስት ልኮልኝ የወረለው እግዚአብሔር ምስክሬ ጌታ እግዚአብሔር ያው ምን ጠብቀው ነው እንዴ ያሰብሰብ ሲመጣ ያው ልናስተናግደው ማለት ነው። እኔ አውቄ ሆን ብዬ አወራሁት። እሺ የት ደርሻለሁ አለ ታዲያ ወጥቻለሁ ብሏል። ከአዲስ አበባ እዚህ ዛሬ የሚያድረው ዝም ብለን እኔ ሄጄ ፍራንኮ ከጠብቀኝ ብዬዋለሁ። ሲመጣ በቃ ደውሉልና እንደዚህ ነገር አለ ይፈልግ እኔን ተዘጋጅቻለሁ። ምን ትላለህ ግን አንተ እኛ ሀገር ላይ እንደዚህ አይነት ነገር ተቀባይነት አለ? እንደዚህ ነገር ከባህልም አንፃር ከምን አይ ነገሩን ነው ነገም አንተ ያሰባል እኮ ነገም አንተ ለዚህ ከሚል ተጠበቅ የለብን መወሰን ያለብን ባርዶ አባ አራ ከተለው በቃ ሁሉ ነገር የምሬን እኮ ብሎኛል። እግዚአብሔር ይስፋል እንደዚህ ነው ግን እንደሆነና እንዳልሆነ ይሄን ሰሙ ሲወራበት አብዛኞቻችሁ ሰምታችሁ ወደ አዳማ ብሎኛል። ስለዚህ እሱ ነው አይደለም የሚለው ነገር በድምጽ ደውዬ የማሰማችሁ ነው። እንግዲህ የእሱን ድምጽ የምታውቁ ሰዎች አቃላችሁ ማለት ነው። ተከታተሉ። ከሄደን ጋር የነበረው ሶፊሻ ገባላ ኬላለው ቼክ አድርገው እኮ በቃ ዝም ብለህ እንትን በላቸው የሞላ ላይ ገባ። እሺ ሁሉ ይዙ በቃ ጭብጥ ይዙ خبرات ተዓዘብቲ ይሄ ድምጽ የማን ነው? እንግዲህ የሰማችሁት ድምጽ ነው። ሶፎንያስ ይባላል፣ ጋዜጠኛ ነው። ከዚህ ፊት ገይነ ተብሎ የሆነ ሐሳብ ተነስቶበት አይደለሁኝም ሰዎች ሰርቀውኝ ነው አካውንት ተደርገው ነው ብሎ ያወራኝ ነበረ። ያው በድምጽ አሰምቻችኋለሁ። እንግዲህ ይሄን አይታችሁ ምን እንደምትሉ ነው ያለ ማለት ነው። ተከታተሉ። ከመጣ አብረን እዚህ ጋር የምታዩት የተሰበሰበ ወጣት በሙሉ እሱን ነው የሚጠብቀው። እዚህ ጋር የምታዩት በሙሉ ታያችኋል። ሲመጣ እዚህ ጋር ዱላ ይዘናል እና እናግረዋለን ማለት ነው። ባይመጣ ይሻላል። ለማንኛውም መጣም ቀረም ግን ዞሮ እኛ ግብረ ሰዶምን እንቃወማለን። በፍጹም አንደግፍ። የምትሉት ነገር አለ መጨረሻ ሲመጣ ይሻላል። ሰምታችኋል። ይመቻችሁ። መጽዩ ረይዎ እቲ ጻዕዳ ገይር ዘሎ ዘይኮነስ ተሓደ ማለት እዩ እሱ ዝመፀ ናብ ካልእ ቀንጠብጠብ ክብል ማለት እዩ። እሱ ኸኣቱ ጋዜጠኛ ከዓ መንእሰያት ሒዙ ፀኒሕዎ ምንታይ ተቆርጹ እንደሆነ ይዘምሩ ምንድነው ቤት ነው
ይኸውላችሁ ይሄ ጌ ነው ቀጥሮኝ መጣ። ጌ ነው። አትምተው አንተ ምንድነው? ምን አደረኩ ትላለህ? እኔ እናንተ አልጨረስንም። እሺ ወንዴ በቃ ለቀው፣ ወንዴ ለቀው። ዛንር ያዘለ ተናኛለሁ። አዲስ አበባ ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራት አለ እንደና ከሰዓት ነበር ልነሳ ያሰብኩት። ከሰዓት ነበር ልነሳ ያሰብኩት። ሰው ይመጣብኛል በሰዓት የጠራው ሰው አለ። ይቻላል። እሺ ግን ቶሎ በላ ወይ ታድራለህ መጣ እንጃ ከተመቸኝ። በርግጥ ቅርብ ነው፣ የአንድ ሰዓት መንገድ ነው። አይ ማደር ቢቀርብኝ እመለሳለሁ። ችግር የለም። እንደሱም ትችላለህ። ቃሊቲ ነው መኪና የሚገኘው? ኧረ አለ ቃሊቲ ብትሄድ የአንድ ሰዓት መንገድ አይደል? ሞልቷል አይደል? ከቃሊቲ ነው አንድ ሰዓት? አዎ ቃሊቲ ጋር ሄደህ ብትሳፍር አንድ ሰዓት ነው። ከቃሊቲ ማለት ነው። ቀጥታ አዳማ አዲስ አበባ መውጫ ወይ ደግሞ አዳማ መግቢያ ያደረጋ ፍራንኮ አለ። እዛ ጋር እንደወረድክ ደውል። አላውቀውም እኔ ፍራንኮ ራሱ መኪናው መጥቶ የሚወርደው እዛ ጋር ነው። ኦኬ ታይካላ ችግር የለም። በቃ ፍራንኮ ጋር እንደዛ ፍራንኮ ተነሳ እስከ 9 ነው። ስምንት ሰዓት ቦታ እስከ 9 ካስፈልጋለህ። ከቃሊቲ 8 ሰዓት ከተነሳ ነው 9 ሰዓት መድረስ ነው። አሁን አዲስ አበባ ራሷ ክራውድ ስለሆነች በጊዜ ብትነሳ ጥሩ ነው። ቃሊቲ 8 ሰዓት ብትደርስ እሺ እንደዛ እንጂ ያው ቅርብ ነው። ሃይዌይ ነው ግን አንዴ ወይ አቡ እና በቃ ይኸው እሺ ወይ ተሽታስ ነው ቻው። እሺ ሄሎ ኦኬ እንደና ወይ ለነሳ ነበር መታ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ ኧረ አለ። ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩህ። በቃሽ መጣሁኝ እመጣለሁ። በቃ እንዳልኩት ስልክ ይሰራል አይደል? ያው እየሰራል ነው። እሺ ሲታይፕ ቻርጀር አለ ወይስ ይችላል ልምጣ? አለ የፈለከው አይፎን ታይፕ ሲ ታይፕ። በቃ መጣሁሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? ታወቀ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍና ታስሩ ፏብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። እራት ደግሞ ጓደኛ አለችኝ እሷ ጋር እንሄዳለን ማታ አብረን። ደስ ይለኛል ይቻላል። እሺ እሺ ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይልል ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ሶፊሻ ወይኪሻ የደረስክ? ቃሊቲ እየደረስኩ ነው። ገና ከአዲስ አበባ ልወጣ? እንዳይወቅ ነገሩ። አይ ስለምታደርግ ችግር የለውም ትደርሳለህ። ፏ ብለሃልና ኧረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይፈልግ ለዛ ነው። እና በቃ ይፊ ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከላይ እሱም ወንድ ነው። ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለው ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር እንዳይደክም ታዲያ ነግሬዋለሁ እኮ ለእሱ እንዳይደክም። ኧረ ምንም ችግር የለም። እሺ
እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራሁ ልምጣ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ። አዎ እሺ እሺ። ወይ ፍቄ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዛው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቃ እያወራሁህ ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር ከሆንክ ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው እዛው ቪዲዮ ላይ ያየኸው ቲሸርት ነው። ፒንክ አድርገህ ነው የምትዞረው? አዎ ፒንክ አድርጌ ነው የምዞረው። የት አለ? የቱ ጋር ነው ያለው አንተ ራስህ? ንግድ ባንክ ጋር። ታዲያ እኔ ቆሜያለሁ። የት አለ? ንግድ ባንኩ ጋር? ኧረ የለም። ኤቲኤም የሚያወጡ ይታየዋል። ያው አገኘው ብሎ ሲሄድ እነሱ ደግሞ ተሰብስበው ተዘጋጅተው ጠብቀው ያው በተወሰነ መንገድ መልኩ መተውታል። እሱም ለማምለጥ ሞክሮ አምልጧል ማለት ነው። እና በዛ መልኩ ከሄደ በኋላ ልጁ መጨረሻው እንዲህ ባይሆን አሪፍ ነበር። አጨራረሱ ላይ ተበላሽተዋል ማለት ነው። ምክንያቱም ከዚህ በላይ እንግዲህ መረጃና ማስረጃ ይዘውበት እዛ ጋ በድብቅ ካሜራ ሂደን በሆነ ካሜራ ቀርጸውት ያንን መረጃና ማስረጃ እንግዲህ እሱን እንደፈለጉ ከደበደቡት በኋላ ደግሞ መጨረሻ ላይ ና በል ወደ ህግ አካል ብለው ወስደው ያንን መረጃና ማስረጃ ሰጥተው ማሳሰር ይችሉ ነበር። በጣም ብዙ ነገር አሁን ልጁ አመለጠ ምናምን የት ይግባ